ተመልከቱ። የጌታህንም ሚስቶች በብብትህ ጣልኩል ይላል። እኔ ክርስቲያን ነኝ፣ እነሱ የሚጠቅሱልህ መጽሐፍ ቅዱስ ነው። እሺ በእግዚአብሔር ጣልቃ ገብተህ አትከራከር። ጣል የላትም፣ ሙሉ የሚስትነት መብት የላትም፣ ግን እንደ ሚስት ተደርጋ የምትያዝ ቅምጥ ናት። ቁባት ቃል በቃል እስልምና ወይም ሙስሊም የሚለውን ቃል ላሳይሽ። የሚለው አማርኛው ላይ የለም። እና አማርኛው ላይ እስላም ብለው እንዲጽፉላችሁ ጠብቃችሁ ነበር እንዴ? የዛኔ መስለሙ እያሏችሁ ብለቄሶች። ከአንድ በላይ ጋብቻን በተመለከተ አንድ ትልቅ ፖይንት አለ። ምንድነው ከተባለ ብዙ ጊዜ ክርስቲያን ወገኖቻችን ከአንድ በላይ ጋብቻ በብሉይ ኪዳን ያለውን አያግባንም ያለነው አዲስ ኪዳን ላይ ነው ይላሉ። ኦኬ ችግር የለም። አዲስ ኪዳን ላይ ከአንድ በላይ አግቡ ይላል አይልም? አልከራከርም፣ አልጠይቅም። እሱ ቁባት ከሚስት በታች እንደ ሚስት ተደርጋ የምትያዝ ናት። በብሉይ ኪዳን ቁባት ከሚስት በታች እንደ ሚስት ተደርጋ የምትያዝ ናት። በብሉይ ኪዳን ላይ ማለት ነው። በሙሴ ሕግ የተፈቀደች ናት። ድገምልኝ የተናገርከው አሁን ይቅርታ። ቁባት ከሚስት በታች እንደ ሚስት ተደርጋ የምትያዝ ናት። እንደ ቤት እመቤቷ እንደ ሕጋዊቷ ሚስት ሙሉ ስልጣን የላትም፣ ሙሉ የሚስትነት መብት የላትም፣ ግን እንደ ሚስት ተደርጋ የምትያዝ ቅምጥ ናት ቁባት። በብሉይ ኪዳን ላይ ቁባት ይፈቀዳል። ማስረጃ አስከፍቼ ማሳየት እችላለሁ፣ ሊወያይ የሚፈልግ ሰው ካለ ማለት ነው። በብሉይ ኪዳን ቁባት ማለት ነው። ተናገርኩኝ እኮ ከሚስት በታች እንደ ሚስት ተደርጋ የምትቀመጥ ሴት ብዬ ተናግሬያለሁ። ውሽማ ማለት ነው። ውሽማ አይደለም፣ ሲያሳምሩት ነው ውሽማ የሚሉት። ልክ መጽሐፍ ቅዱስ ውስጥ የተከለከለ ለማስመሰል ውሽማ የሚለውን ቃል ይጠቀማሉ። ነው ውሽማ አይደለም፣ እንደ ሚስት ናት። ከሚስት በታች እንደ ሚስት ናት። ህጋዊ ሚስት። ምን ላይ ነው ያለው? ግልጽ ነው። እናሳይሻለን፣ ችግር የለም። ጥቅሱን ንገረኝ። ምንድነው ጥያቄው? ተረጋጊ። ምንድነው ጥያቄው? አዲስ ኪዳን ላይ ሚስት ብቻ ተብሎ ከተወሰነ ቁባትስ ተከልክሏል ወይ? የተከለከለበትን ያምጡና ያሳዩን። አዲስ ኪዳን ላይ ቁባት የተከለከለበትን ያሳዩን። ከአንድ በላይ ሚስት ተከልክሏል፣ እንደዛ ነው የሚሉት አለ። ኦኬ ችግር የለብንም። አንድ ሚስት ካገባ በኋላ የሚያስቀምጣት ቅምጥ ተከልክላለች? ያምጡና ያሳዩን። ማስረጃዬን ማሳየት ካስፈለገ ከፈቀድሽልኝ ቤዛ አሳያለሁ። ፕሊዝ ጥቅሱ ንገረንና አብረን እንክፈተው። ችግር እኮ የለውም። ዜና 11:21 አንብብልኝ ፕሊዝ። ሪስፔክትፉሊ አስኪ። እሺ ራስ ምታት እየመጣ ነው። ቆይ ራስ ምታትስ እድሜ ከጤና እያወጣው ነው። ራስ አውጣና አንተ ጊፍት እየሰጣችሁ አትርሱት። ጊፍት እየሰጣችሁ ታብታብ እያረጋችሁ ጊፍት እየሰጣችሁ አትርሱት እንጂ ረሳችሁ እኮ። እሺ ቤቱን በጊፍት ባርኩት። አንደኛውን ጥቅስ ነገር ያለው የእንትና ነው የሰለሞን ሁለተኛ ነገሥት ምዕራፍ 6 ከጥቅሱ በፊት እዛው ላይ ቁባትን የሚያብራራበት ቦታ ላይ ጥቅሶቹን እንዳለ ስለምናገኛቸው ይሄ ነው። እዛ ጋር ቀጥታ ለሚል የፈለኩት። እሺ ኦኬ ነበር እኔ ልታይ ነው እንዴ? ሴቲንግ ዲስፕሌይ አንደኛ ነገሥት ምዕራፍ 11 ቁጥር 3 ስለ ሰለሞን እዚህ ላይ ያለ ሁሉም ጥቅሶች አሉ ከእነ ትርጉሙ አንድ ላይ ስለሚያሳየን ማለት ነው። ይሄ የመጽሐፍ ቅዱስ መዝገበ ቃላት ነው። የመጽሐፍ ቅዱስ መፍቻ ማለት ነው።
በማን የታተመው? የኢትዮጵያ መጽሐፍ ቅዱስ ማህበር። የኢትዮጵያ መጽሐፍ ቅዱስ ማህበር ማለትም ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ሶስቱም የተሳተፉበት ማለት ነው። ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ሶስቱም የተሳተፉበት ማለት ነው። እዚህ መጽሐፍ ላይ ገጽ 91 ላይ እንሄዳለን። ሶሪ ስታካረግ ስልክ ብቻ ወደ ጎን እናደርገው። ኖርማሊ ወደ ታች ነበር የምሰበው በፊት። እሺ ችግር የለውም። ገጽ 91 92 ላይ አላሁ አክበር ማለሽ ሰብር ይቅርታ። እሺ ወገናችን አለሽ? ይታይሻል? ይታየኛል። ጥቅሱ ንገረኛ እንዴ። ይቅርታ እንሄዳለን። ጥቅሶቹ ሁሉ እዚህ ላይ ስላሉ ቁባት የሚለውን ከኦርቶዶክስ ቤተክርስቲያን ከካቶሊክ ቤተክርስቲያን እናልፈዋለን። ቁባት የሚለውን ምንድን ነው የሚለውን ከኦርቶዶክስ ቤተክርስቲያን፣ ከካቶሊክ ቤተክርስቲያን፣ ከፕሮቴስታንት ቤተክርስቲያን አኳያ ቁባት ምንድን ነው የሚለውን መጀመሪያ እንድታዩ ነው። ተመልከቱ። ምን ይላል? ቁባት ይላል ወንዶች ካገቡ በኋላ ወይም ሳያገቡ ከሚስት በታች አድርገው የሚያስቀምጧቸው ሴቶች ይላል፣ ወይም የጭን ገረዶች። እነዚህን ጥቅሶች ያዣቸው። ቁባት የቱ ጋር እንደተጠቀሰ ማየት ከፈለግሽ ዘፍጥረት 16 ቁጥር 1፣ ዘፍጥረት 22 ቁጥር 24፣ መሳፍንት ምዕራፍ 8 16 24 ወይ ደግሞ ነኝ ዘፍጥረት 16 24 1፣ ዘፍጥረት 16 1፣ ዘፍጥረት 22 24 የጻፍክ ነው። ልቀጥል? ቀጥለው። መጽሐፈ መሳፍንት ምዕራፍ 8 ቁጥር 31፣ መጽሐፈ መሳፍንት ምዕራፍ 19 ቁጥር 1 እና 2፣ ሁለተኛ ሳሙኤል ምዕራፍ 3 ቁጥር 7፣ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 13፣ ዘዳግም 21 10 14። በነገራችን ላይ እዚህ ጋር ይሄ ዘዳግም ላይ ምዕራፍ 21 እሺ፣ ቆይ ንገሪኝ ፕሊዝ ወደ ምን እሺ፣ ኦኬ። እዚህ ጋር ዘዳግም ምዕራፍ 21 ላይ ያለው ኦኬ ቁባቶች ከየት እንደሚገኙ ሁላ ያሳያል ማለት ነው። ቁባት የሚባሉት እነዚህ ከሚስት በታች ተደርገው የሚቀመጡ ቅምጦች ከየት እንደሚያመጧቸው ይናገራል። ከሶስት ቦታ ይገኛሉ ቁባቶች ማለት ነው። አንደኛው እዚህ ጋር ዘዳግም 21 ላይ የሚጠቅሰው ነው። ምንድናቸው ከተባለ የጦር ምርኮኞች ናቸው። በጦር ምርኮ የሚያዙ ሴቶች፣ የሴት ምርኮኞች ማለት ነው። ባሎቻቸው፣ ቤተሰቦቻቸው የተገደሉባቸው የጦር ምርኮኞች እነዛ ውስጥ ይላል። ከነዛ ውስጥ አንዷን ብታያትና ብትወዳት ሚስት ልታደርጋትን ብትወድ ወስደህ አግባት ይላል ዘዳግም 21 ላይ ማለት ነው። ከፍተን እናየዋለን፣ ችግር የለም። ኦኬ አሁን እዚህ ጋር እንድታዩልኝ የፈለግኩትን ምንድነው ተመልከቱ። ምን ይላል? ካሜራ ብለው ትንሽ ብዥ አድርጎታል። እሺ ተመልከቱ። የምታዩልኝ የምፈልገው ይሄን ነው። ተመልከቱ። የሙሴ ሕግ ቁባት ይፈቅድ ነበረ። ይታያል ያጀማ። የሙሴ ሕግ ቁባት ይፈቅድ ነበረ። ይሄንን ያልኩት እኔ ነኝ አይደለሁም። የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ካቶሊክ ቤተክርስቲያን፣ ፕሮቴስታንት ቤተክርስቲያን እነዚህ ሶስቱ ናቸው ያሉት። የሙሴ ሕግ ቁባት ይፈቅድ ነበረ። ዘጸአት 21:7 ላይ ካልተሳሳትኩ ደግሞ እዚህ ጋር ደግሞ ምንድነው የሚናገረው ካላችሁ በሶስት መንገድ ነው የሚገኙት እነዚህ ቁባቶች ብያለሁ። አንደኛው የጦር ምርኮኞች ናቸው ብለናል። ሁለተኞቹ ምንድናቸው ከተባለ አባት ሴት ልጁን ለቁባትነት መሸጥ ይችላል። በብሉይ ኪዳን አባት ሴት ልጁን ለቁባትነት መሸጥ ይችላል። ይቅርታ ግን እንደ ባሪያ ማለት ቤዛ አንድ ጊዜ ጨርሶ አይደለም። ያንተ ዓላማ ምንድን ነው? ያንተ ዓላማ ምንድን ነው? ወይ
እሺ ትፈቅድልኛለህ? አንዴ ልጨርስ እና ከዛ በኋላ ትጠይቀኛለህ እኮ አልገባኝም። እኔ እንዲገባኝ እስካሁን እየጠበቅኩ ነበረ እኮ። መልስልሃለሁ። አንዴ ልጨርስ አዳምጥ ገባ ከፈቀድክልኝ። እሺ በጣም አመሰግናለሁ ወገናችን። ኦኬ አባት ሴት ልጁን ለቁባትነት ልትሸጥ ይችላል። ቁባትነት በሽያጭ ስትመጣ ማለት ነው። በሽያጭ ስትመጣ ምንድነው የምትሆነው? ባሪያ ናት። ሴም ታይም ደግሞ የጭንገረድ ናት። እዚህ ጋር የጭንገረድ ብሎ ያስቀመጠው ማለት ነው። የጭንገረድ ማለት በነገራችን ላይ የቤት ሰራተኛ ሆና ግንኙነት የምትደረግ ማለት ነው። የጭንገረድ ሁላችንም እናውቀዋለን ምን ማለት እንደሆነ በአማርኛ። ስለዚህ በባርነት ተሽጠው ለቁባትነት የሚሸጡ ሴቶች እንደ ሚስትም ናቸው፣ የቤት ሰራተኛ ናቸው ማለት ባሪያ ናቸው ማለት ነው። ባሪያም ናቸው፣ ሴም ታይም ለወሲብም ያገለግላሉ ማለት ነው። እንደ ሚስት ናቸው። ግልጽ ነው። ሶስተኛው ደግሞ በቀጥታ በባርነት መረጃ ምንድን ነው? አሳየሁኝ እኮ ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ብዬ አሳየሁኝ እኮ። ቶቶ እሱ እኮ መጽሐፍ ቅዱስ አይደለም፣ የት እንዳመጣው አይታወቅም። መጽሐፍ ቅዱስ ላይ እንደዚህ የሚል የለም። ለምሳሌ አሁን ዘፍጥረት አንድ ላይ የምትለው ስለ አጋር ነው የሚያወራው። አጋር ምንድን ነች? ባሪያ አልነበረችም እኮ። ስለ አጋር ነው የሚያወራው። እግዚአብሔር ፈቅዶ አብርሃምን አግባል። አብርሃም በራሱ ያደረገው ነው። አጋር ባሪያ አልነበረችም እኮ እያልኩ ያለሁት። በብሉይ ኪዳንም ይሁን በአዲስ ኪዳን እግዚአብሔር ፈቅዶ ከአንድ ሚስት በላይ አግቡ ያለ አታመጣም። ሰዎች በራሳቸው ፈቃድ አስርም ሊያገቡ ይችላሉ። ላሳይህ እንግዲህ እግዚአብሔር የፈቀደበትን ላሳይህ። በሰዎች ፍቃድ የተደረገውን ሁሉ እግዚአብሔር እንደፈቀደ እያደረግ አታሳይ። ምን ችግር የለም። ለምሳሌ አብርሃም አጋር ጋር ሂዶ ወልዷል። ግን ሚስቱ ሳራ ሂድና ከሰራተኛ ጋር ተኛ አለችው፣ ሄደ። ግን እግዚአብሔር ከአጋር ጋር ሂድ ውለድ ሞት አለ። ችግር የለም ወገናችን። ሁለተኛ ሳሙኤል ምዕራፍ 12 ሁለተኛ ሳሙኤል ምዕራፍ 2 የት ጋር ነው ያለው? ሁለተኛ ሳሙኤል ሶሪ 12 እሺ ሁለተኛ ሳሙኤል ምዕራፍ 2 ዳዊት የኦሪዮንን ሚስት ቤርሳቤህን አስገድዶ ከደፈራት በኋላ እግዚአብሔር በዳዊት ላይ ስለተቆጣ ናታንን ላከበት ማለት ነው። ናታንን ወደ ዳዊት ላከውና መልእክት አደረሰለት። ናታንም ቁጥር 7 እንዲህ ይላል፣ ናታንም ዳዊትን አለው ያ ሰው አንተ ነህ ያንን ጥፋት የሰራው ማለት ነው። ቤርሳቤህን ወስዶ አስገድዶ መድፈር ብቻ ሳይሆን ባሏንም አስገደለ ማለት ነው። ልክ ቤርሳቤ አረገዝኩ ብላ መልእክት ስትልክበት ለዳዊት መጀመሪያ ልጁ የባሏ እንዲመስል ማለትም የኦሪዮን እንዲመስል ኦሪዮንን አስጠርቶ ወደ ቤቱ ሄዶ እንዲያድር ገፋፋው ማለት ነው። ከሚስቱ ጋር እንዲያድር ገፋፋው። ኦሪዮን ደግሞ ፈቃደኛ አልነበረም። ሄዶ ከሚስቱ ጋር ሳያድር ቀረ ማለት ነው። ስለዚህ ያረገዘችው ልጅ ከባሏ እንዳልሆነ ሰው ስለሚያውቅ ያለው አማራጭ ምንድን ነው? ኦሪዮንን ወደ ጦር ሜዳ ልኮ ማስገደል ነበረ። ያንን አደረገ። በዚህ ምክንያት እግዚአብሔር ስለተቆጣ ናታንን ተላከ። እንደነገርኳችሁ ያንን ታሪኩን ራሱ ዳዊት የፈጸመውን ታሪክ በምሳሌ አድርጎ ለዳዊት ነገረው ማለት ነው። ዳዊት ደግሞ እንደዚህ ማደረገ ሰው ሞት ይገባዋል አለ። ከዛ ምን አለው? ናታንም ዳዊትን አለው ያ ሰው አንተ ነህ አለ። ያንን ወንጀል የሰራኸው አንተ ነህ አለው። እግዚአብሔር እንዲህ ይላል፣ አዳምጠዋል። እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁህ። እግዚአብሔር ነው የሚለው። ከሳኦልም እጅ አዳንኩህ፣ የጌታህንም ቤት ሰጠሁህ፣ የጌታህንም ሚስቶች በብብትህ ጣልኩልህ። ማንም ይለንን እግዚአብሔር ነው። ምን አደረግኩኝ? የጌታህን ሚስቶች በብብትህ ጣልኩልህ። እሺ እና ምን ማለት ነው? አሁን በብብትህ ጣልኩልህ ማለት ነው ምን ማለት ነው? ምን ማለት ነው? አንተ እስኪ
እኔ ሚስት እንዲሆኑ ሰጠውክ ማለት ነው ባይነኝ። እንደዚያ የሚል እስኪ ታምጣ፣ እንደዛው ነው ትርጓሜ ያሳይ እስኪ። አይደለም እያልክ ነው። አይደለም ካልክ እኮ መቃወም ያህል መጣት ያለብህ አንተ ነህ። እኔ ላልኩበት ማስረጃ አመጣለሁ። አንተ ራስህ ብብትህ ማለት ሚስት ነው የሚል ትርጉም ማን ነው የሰጠህ? አመጣልሃለሁ እኔ። አንተ እንደዛ ማለት አይደለም ነው የምትለው? አዎ ሲጀመር በብብትህ ሰጠው ማለት አስገዛውልህ ማለት ነው። ግዛት ሰጠው ሚስቶቹን ብቻ እኮ አይደለም የሚለው አውጣው። በብብትህ ጣልኩልህ የሚለው ምኑን ነው? ሚስቶቹን አይደል እንዴ? ሚስቶቹን ብቻ አይደለም የሚለው አጠቃላይ ስለ ግዛቱ እንድትገዛ እንድትማርካቸው። በብብትህ ጣልኩልህ ያለው ሚስቶቹን አይደለም እኮ አገባቸው ያልኩ ማረካቸው፣ አሸነፍክ ነው። ስለማሸነፉ ነው እየተናገረ ያለ እንጂ ለትዳር እንድትሄን ሰጠሁ እያለው አይደለም። በመጽሐፍ ቅዱስ ውስጥ አንድም ቦታ እግዚአብሔር ፈቅዶ አንድን ሰው ሁለተኛ ሚስት አግባ ያለበት ቦታ ለተአምራት አመጣም። እሺ ተረጋጋ። አሁን እዚህ ጋር እሺ ምንድን ነው ያለው? ሰዎች በራሳቸው ፈቃድ ግን ሊያገቡ ይችላሉ። እንደማመጥ ወገናችን። እሺ ምንድን ነው ያለው? ግዛቱን ጠቅላላ ነው እንጂ ሚስቶቹን ለይቶ አይደለም በብብትህ ጣልኩልህ ያለው አለ። ተመልከቱ፣ የጌታህንም ሚስቶች በብብትህ ጣልኩልህ ይላል። ኦኬ በብብትህ ጣልኩልህ ማለት ለጋብቻ ነው ወይም ደግሞ አብሮ ለመተኛት ነው ወይ የሚለውን ትርጉም ከየት አመጣህ ብሎኛል። ምን ችግር አለ? እናየዋለን። ታዲያ ወገናችን እዛው ላይ ራሱ አለ እኮ እዛው ላይ መልሰው ምንድን ነው የሚለው? እስኪ ኦሪት ዘፍጥረት ምዕራፍ 16 ቁጥር 5 ጀምሬ አነበዋለሁ። ሶራም የአብርሃም ሚስት ማለት ነው። አንድ ስክሪን እንትሉ ልጨምረው እዛው ላይ ይኸውልህ ወንድሜ፣ በብብትህ ጣልኩልህ ሲል ሚስቶች እንዲሆኑ ሰጠው ማለቱን በዛ እንደዛ እንደማለቱን የሚገልጽ የለም። ስለ ግዛት አትረጋጋ። ማሳየኝ አልክ። ላሳይህ ስል ደግሞ እንደዚህ የምትሆነው ነገር ራሱ ላይ እኮ ነው ያልኩህ። ራሱን እንደዛ አድርጎ የተረጎመ ያስተማረ ወይም ደግሞ እንደዛ ነው ወይም ስለ ሴቶች ሰጥቻለሁ ማለት ነው ያስተማረ የተረጎመ አምጣ ነው። በብብትህ ጣልኩልህ አሳያለሁ፣ ችግር የለም። እዛ ጋር ለጋብቻ እንደሆነ አሳያለሁ፣ ችግር የለም። ትርጓሜ ላይ ሄጄ አሳያለሁ፣ ችግር የለም። ነገር ግን ኮመንታሪ አምጣ። እንደዛ ያስተማረ ወገናችን እንዴ እኮ እያስረዳው ነው፣ ግልጽ እያደረኩልህ። ኮመንታሪ ወይም ደግሞ አንድምታ የሚባል አለ። እሱን አሳየኝ እንጂ አንተ እንደፈለክ ልተረጎም አትችልም። ምክንያቱም አንተ ሙስሊም ነህ። ሙስሊም መጽሐፍ ቅዱስን የመተርጎም ሞራልም ብቃትም መብትም የለውም። ተረጎምኩ እኮ አይደለም። አሁን እኮ በብብትህ ጣልኩልህ የሚለው ቋንቋ ሌላ ቦታ የተጻፈ ስላለ ምን ማለት ነው? ሌላ ቦታ ሄደን እዚሁ ራሱ ላይ ስለ ሴቶች ላሳይ ይፈቀድልኛል ሚስቶች መስጠትን ነው ብሎ ያስተማረ ወይም የተረጎመ አምጣ። ኧረ ወገናችን ተረጋጋ፣ ተረጋጋ፣ ይጨርስ። እሺ ምን ይላል? ዘፍጥረት ምዕራፍ 16 ቁጥር 5 እንደዚህ ይላል። ሶራም አብርሃምን መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን ማንን ነው? አጋርን ማለት ነው። እኔ ባሪያዬን ምን አደረግኩልህ? በብብትህ ሰጠሁህ። እንዳረገዘችም ባየች ጊዜ እኔን በዓይኗ አቃለለች ይላል። ሳራን ምን አረችው? በብብቱ ጣለችለት ለአብርሃም። በብብትህ ሰጠሁህ አለች። ሳራ አጋርን ለአብርሃም በብብትህ ሰጠሁህ ይችላል። አሁን እዛ ላይ እንደዛ ላይ ሚስቶቹን የሚለው ግዛትም ይላል ግዛትም ይላል እና ግዛትንም አቅፈ እንድተኛ በነገራችን ላይ እንደዚህ አይነት ፍጥጥ ያለ እንትን እኔ አልችልም። ሲሪየስ እውነቴን ነው የምልህ። ስሜታዊ ሆኜ እኮ አንተ ልትተረጉም አትችልም እያልኩ እኮ ነው። እንደዛ ተረጉማባት ወይ እኔ ተርጉም ያለው ሰላም አለይኩም ወራህመቱላሂ ወበረካቱ። አዎ ስለ ግዛት አሁን እዛ እኮ ስለ ግዛት ማስፋት አሁን ይሄ አውቆ እየደረቀ ስለሆነ ማለት ነው። ለመረዳት አልፈለገም። አውቆ እየተመመ ስለሆነ ራይዝ ነው ይስተስባያው አንተ አገባም። አይ አትረብሽ፣ አንማማርበት። ምን እየተማርክ ነው? እኔ አሁን ለምሳሌ መጽሐፍ ቅዱስ ሙስሊም ተርጎሞ ሊያስተምረኝ አይገባም። እንደፈለገ ሊተረጉም አይችልም። ካላወቀ ቢያስተምር ቢያሳይ ምን ችግር አለው? አንተ ነው የማታውቀው። አንተ ራስህ ታውቃለህ እንዴ? አንተ ስለ ራስህ ወቅ
ሁለቱ ከራስ ምታት ጋር እያወሩ አይደል? ጳጉሜና ራስ ምታት። አንተ ምን ቤት ነህ የምትገባው? እሺ ጨረሳችሁ? ሁለታችሁ ጨረሳችሁ? አይ እንትን እኔ አሳየዋለሁ። አሁን ኮሜንተሪ ከፍቼ አሳየዋለሁ፣ ግን ከዛ በኋላ አልቀጥልም። ለምን ካልሽ ኮሜንተሪ ያሳየኝ። ኧረ ወገን የተረጋጋ በእንደዚህ አይነት መልኩ ማውራት ስለማይቻል ማለት ነው። ምንድነው አሳየኝ ነው ያልኩህ እንዴ? ምን አልኩኝ? ኧረ ተረው። እሺ በቃ ጨርሻለሁ። ቤዝዬ አመሰግናለሁ። እሺ እንግዲህ የሚያስቆጣ ነገር እኮ አልተናገርኩም። ጳጉሜ ምንድን ነው የፈለግከው? ቆይ አንተ አዎ ኮሜንተሪ ያሳየኝ። እሺ ጥሩ ነው ያልኩኝ። ምንም አላልኩም እኮ እሱ ስላነበበው ማለት ነው አንዳውራ የተናገረበት እሷን እየተጻፈውን ነው እያነበበ ያለው። አይ እንደዚህ ይሄ እኮ የተጻፈው እንደዚህ ነው ብለህ ወይ ማስረዳት ያንተ ድርሻ ነው። እሱ ግን የተጻፈውን ነው እንጂ ያነበበው እያብራራ አይደለም። እያብራራ ነው እንደዛ ሚል በብብት ሚል አሁን ግዛት ስለ ግዛት ማስፋት ነው አሁን ኮሜንተሪው የሚያሳየው። እሱ ግን እያለ ያለው ስለምንድን ነው እያወራ ያለው? ስለ ሴቶችን ማለት ከአንድ በላይ አግቡ የሚል እግዚአብሔር ፈቅዷል ብሎ ለማምጣት ነው የፈለገው። እንደዚያ የሚል ኮሜንተሪ የለም ነው። እሺ ላሳይ፣ ኮሜንተሪ ላሳይ። ዝም ትላለህ? ስለ ግዛት ማስፋት እኮ ኮሜንተሪ ላሳይ። ዝም ትላለህ? እድሉን ትሰጠኛለህ? እሺ እሺ። እህቱ በአባት ይገናኛሉ። እህቱ ናት። የምን መረጃ ነው ይሄ? ይሄ መጽሐፍ ቅዱስ መረጃ። እህቴ ነች ስላለ ነው ነው። እህቴ ናት። በአባት ሀፍ ሲስተር ማለት ነው። ሀፍ ሲስተር ታውቃለህ? ሀፍ እህቷ ናት። እውነት ለመናገር ይህን አላቅም። እኔ የማውቀው ምንድን ነው ፈርቶ እህቴ ነች እንዳለ ይህን አውቃለሁ። ከአንድም ሁለት ጊዜ ፈርቶ እህቴ ነች ብሏል። ይህ ደግሞ ፈርቶ እንደውም ሀፍ እህቴ ናት ብሎ ነው የተናገረ። አይ ፈርቶ ሳይሆን ሀፍ አላለም። ሀፍ በአባት ነው የምንገናኘው። የእናቷ አይደለችም ግን የአባቱ። እስማኤል ፈርቶ ይገሉኛል ብሎ ፈርቶ በቃ እኔ እህቴ ነች ልለው ወንድሜ ነው በይ አላት። በቃ ይሄን አለች። ግን እግዚአብሔር ደግሞ ረዳውና ማን ነው የሆነ ንጉስ ማን ነው ማናት ጠፋኝ። አይ ግድ የለም አቤሜሌክ ነው የሚባለው እና እሱ ይባቷ እህትና ወንድም ናቸው። እሺ ጳጉሳማ እኔ ክርስቲያን ነኝ። እነሱ የሚጠቅሱልህ መጽሐፍ ቅዱስ ነው። እሺ በእግዚአብሔር ጣልቃ ገብተህ አትከራከር። እህቱ ናት። አባታቸው አንድ ነው። በፍርሃትም አይደለም በምንም አይደለም። እስኪ አውጣና ሳይሽ ቆይ አሳያለሁ። ያዕቆብ ታናሽ እህትን ለቀ ዝም በል እባክህ፣ ዝም ብለህ ስማ እንዴ። አሳያለሁ ያልኩህ ክርስቲያን ነኝ ስላልክ ለምን እንዴ? አሳየን፣ ማስረጃ አሳየኝ። ዝም ብለህ ስላወራህ እቀበላለሁ። አሳያለሁ። አዳምጥ። ያዕቆብ የተባለ ጻድቅ የሚባል ታላቅና ታናሽ እህት ነው ያገባው። ሮቤል የተባለ ከአማቹ ጋር ነው የተኛው። መጽሐፍ ቅዱስ ሌዝቢያን አለበት እና ምን ይጠበቅ? አረ ኤልያስ በል የምታወራው እንዴ? ስርዓትህን ያዝ። ማስረጃ እሰጣለሁ። አይ አንተ ክርስቲያን አይደለም ላይ ስርዓትህን ያዝ። ለምትናገረው ቋንቋ ስርዓት አይደለም። ይሄ ሰውዬ ዝም ብሎ ነው አውቆ ነው ዝም ብሎ መስቀል የማወራውን ጥቅስ ጠይቁኝ። አለማመን መብትክ ነው፣ አለመከተል መብትክ ነው። ግን ሌላ ትርፍ ቃላት ግን እዚህ ገዝት ላይ ግን እንዳትናገር፣ ሰዎች የሚያምኑበትን ጠይቅኝ። ቤዛ ማስረጃ ጠይቅኝ። እኔ አልጠይቅም። ቢኖረው ራሱ ማለት ነው የትኛው መጽሐፍ ላይ ምንም ነገር ያልተገባ ነገር ቢኖር እዚህ ገዝት ላይ ግን ያልተገባ ቃላት መናገር አትችልም። ይኸውልሽ የተጻፈው ለዚህ እኮ ነው። አየሽ ያልተገባ ለመናገር ትናት ሚልስ ማስረጃ እስኪያሳየው። ይኸውልሽ ያልተገባ ላለመናገር ብሎ ነው 7 ሚስቶች ያገባ ዳዊት እግዚአብሔር ነው የሰጠው። ግን አሁን ተጠቀምከውን ቃል መጠቀም አትችልም። ትክክል አይደለም የሚጠቀምክበት ቃል ኤልያስ። አየሽ ይሄ እኮ ነው ችግራችን፣ የተጻፈውን ላለመቀበል። አንቺም ዝም አይውልሽ ማለት ግን የተጠቀምከውን ቃል ግን መጠቀም አትችልም። አሁንም ደግሜ ነው የምነግርህ።
ከዚህ በኋላ ለዚህ ነው አየሽ፣ ይሄንን ይኸውልሽ፣ ይኸውልሽ ራስ ምታት የተባለው አይደለም እሱ ነው መሰለኝ። ማስረጃ ላምጣ ያለውን እግዚአብሔር የጌታህን ሚስት ሰጠው ያለው እግዚአብሔር ነው የተናገረው። ይሄ በክርስቲያን ስም ያጭበረብር አጭበርባሪ ነው። እናትዬ ክርስቲያን ነው እያለ ጌታህንም ማለት አንቲ ክርስቲያን ነው። እኔ በጣም እንትን ነኝ፣ ሶሪ ክርስቲያን ነኝ። አድቀው የትኛው ቤተ እምነት ኤልያስ የትኛው ቤተ እምነት ክርስቲያን ነኝ ካልክ? እኔ ሐዋርያት ቤተክርስቲያን ነኝ። ሐዋርያት ቤተክርስቲያን በመጽሐፍ ቅዱስ ያምናል አይደለ? ቤዛዬ በእናትሽ አንዴ ይኸውልሽ፣ እኔ የምናገረው የፈለኩትን ልናገር፣ ከዛ ጥቅስ ጠይቅኝ። ውስጡ ያለው እህቱ ናት አብርሃም። ይኸውልህ አብርሃምና ሳራ ማስረጃ ተረት እያወራህ ነው። ማስረጃ አምጣ። አብርሃም ሳራ የአብርሃም እህት ናት የሚል አምጣ። ሳይ ችግሩ እኮ አንተ ራስህ ማስረጃ እሱ ማመን አትፈልግም እኮ ነው። አሳየኝ ማስረጃ። ከዛች ተረት ነው የምታወራው ይመስልሃል እኮ ተረት ነው የምታወራው። ማስረጃ አምጣ። ማስረጃ አምጣ ያለው ለምትናገረው ነገር ማስረጃ አምጣ ነው ያለክ። ስለዚህ ማስረጃ አምጣልህ። ዝም ብለህ ከምትናገር ከራስ ምታት ጋር ሳይሆን ራስ ምታት በማስረጃ ነው። ስለዚህ አንተም ለምትለው ነገር ማስረጃ ማምጣት አለብህ። ለዛ እኮ ነው እሺ፣ ይሄን ጠይቁኝ አልኩት። እኔ ያወራሁትን ያክል ዝም በሉ። ይሄኔ ቁርአን የሆነ ነገር ብሎ ቢናገር ኖሮ ትንጫጭ ነበር። እዚህ ጋር ማትረቢ ሁላ ይቀጥሉ። እኔ እኮ ይኸውልሽ መጽሐፍ ቅዱስ እኮ ነው የማነበው። ምን ሆነሻል? መጽሐፍ ቅዱስ እኮ ነው ማምነው እኮ። ይኸውልህ ማመን ማስረጃ አምጣሽ። ቅዱስ ደግሞ ነገር ትክክል አይሁን ይሁን አይመለከትም። የምትናገረው ቋንቋ እዚህ ገስት ላይ እኔ ሌላ ቦታ እዚህ ገስት ላይ ግን ስትመጣ ግን ለምትናገረው ቋንቋ ኃላፊን በቃ ተጠንቅቀክ ነው የምትናገረው። ይሄ እንደዚህ ይሄ የማይሆን ነገር ትርፍ ቃላት ሰዎች በሚያምኑበትና በሚከተሉበት ነገር መናገር አትችልም ነው ያልኩት ኤልያስ። ከዛ በተረፈ ግን አሁን ለተባለው ነገር በዚህ ርዕስ መነጋገር ትችላለህ፣ ማውራት ትችላለህ። ይሄ ግን ትርፍ ቃላት ግን እንዳትናገር ነው ያልኩት ያለሁት። በጣም ጥሩ ይኸውልሽ፣ እኔም ማስረጃ ያወጣ። ውይ አንተ ደግሞ ቆይ፣ እኔ ኤልያስ ጥያቄ ልጠይቅ። እሺ ቁጥሩን ልስጠው። እኔ እየፈለኩኝ ነው የራሴን ቁጥሩን ልስጠው። የእናቱ ልጅ ለመሆኗ ማለት ነው። እኔ አመጣለሁ። ራስ ምታት እኔ ሰጠዋለሁ። ዋናው ግን አሳየዋ ነገሩ እንዳይረዝም። እኔ ከዚህ የከፋ ሰጠዋለሁ። ቶ ይሄን ማለት ነው ከሚስቱ እናት ጋር የተኛ ሰው አመጣለታለሁ። ጻድቅ የተባለው አንድ የተረገመ ሎጥ የሚባል አለ መጽሐፍ ቅዱስ ጻድቅ የሚለው ማለት ነው። በጣም የወረደ ዘቀጠ ማለት ነው ሰው አለ። ነገር ግን እኔ መጽሐፍ ቅዱስ ነው የማምነው። የሰይጣን ቃልም አለበት። ማይም ነው መጽሐፍ ቅዱስ ጻድቅ የተባለ ይላል። እንደገና መጽሐፍ ቅዱስ ነው የማምነው ይላል። yes አሁን ስለ ሎጥ ምንድነው መዝገጥ የምታወራው አንተ? አሁን ሎጥ በቃ ልጆቹ ዘር እንተካምለው ወይ ናጠጡት አሰከሩት። ከዛ ልጆቹ በታረጉ ሴቶችን ምንድነው ጥፋቱ? መጀመሪያ የሎጥ ታሪክን ጥያቄ አለኝ። ሙሴ የሚለውን ማስገባት ጥያቄሽ ምንድን ነው? ጥያቄ አለኝ። ሁሉ እንዴት ነህ? ሰላም ነህ? ይሰማል? ይሰማል። ጥያቄ ምንድን ነው መሰለህ? በእናንተ መጽሐፍ ቅዱስ ስለ እስልምና ተጽፏል። በራሳችሁ መጽሐፍ ቅዱስ እስልምና ተብራርቷል ብለህ ስላልከኝ የተብራራበት የኛም መጽሐፍ ቅዱስ ካመንክበት የተብራራበትን ቦታ ብታስረዳኝ ደስ ይለኛል። ይሄ ነው ጥያቄ። አንዴ ነው። አሁን መጨረሻ የተናገርከው ደግሞ እንዴት ነው? ይሄ ፍትሃዊነት ነው ወይ? የኔን ኃጢአት እኔ በእርግጥ ሰው መበደል አልፈልግም። እንድበደልም ሰው ከበደለ ሊችል ይችላል። ግን እንዴት ነው? ያው ለበደላችን እኮ እዚሁ ምድር ላይ ፍርድ እንቀባበላለን። አንድን ሰው ብበድል ወይ ቢበድለኝ በበደልኩት ልክ ወደ ህግ ቀርበን ፍርድን ከዚህ ምድር እናገኛለን። ምክንያቱም ማንም ሰው ማንንም ቢበድል ዝም የሚባልበት ምንም ምክንያት ያለ አይመስለኝም። እና ግን እንዴት ነው እንደዚህ ፍትሃዊነት ነው ወይ? ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ ከመጽሐፍ ቅዱስ እዚህ ቦታ ስለ እስልምና ተጽፏል ብለህ ቃል በቃል ብታሳየኝ ደስ ይለኛል። ተባረክ። እሺ መጽሐፍ ቅዱስ ሲባል ብሉይ ኪዳንና አዲስ ኪዳን ናቸው አይደለ? አዎ ከብሉይ ኪዳንም ከአዲስ ኪዳንም ከሁለቱ። እስልምና የሚለን ቃል እንዳሳይሽ ነው የፈለግሽው? አይ እስልምናን አይደለም። ለምሳሌ ነቢ መሐመድ መጥተዋል።
ስለ ነብዩ መሐመድ፣ ስለ እስልምና አጀማመር። አሁን ለምሳሌ እዚህ ጋር ቆይ፣ አይ ጥያቄ እኔ ጥያቄ ነው በቅንነት ነው የምጠይቅህ ሁስዬ። ስለ ነብዩ መሐመድ አይደለም እኔ ስለ እስልምና ነው መጣ። አዎ ስለ እስልምና አመጣጥ ነው የፈለኩት። መጽሐፍ ቅዱስ ላይ ቃል በቃል እስልምና ወይንም ሙስሊም የሚለውን ቃል ላሳይሽ። አይ ስለ እስልምና እምነት አመሰራረት አመጣጥ በዚህ ላይ ተመስርታችሁ እመኑ የሚለውን አስረዳኝ። ሁላ ሳይሽ ነው አልኩኝ እኮ ቅድም ብላሽ መጽሐፍ ቅዱስ ላይ ያለ እያልኩ ብዙ ጊዜ ተናገራለህ። እስልምና የሚለው አሁን እስልምና የሚለውን መጽሐፍ ቅዱስ ላይ ላሳይሽ ነው። ሌላ ደግሞ ምርቃት ልጨምርልህ፣ ሙስሊም የሚለውንም ቃል በቃል ላሳይሽ። ችግር የለውም። እሺ በደንብ ተከታተይ። እሺ አሳየኝ። እሺ እኔ ጌታ እሺ እስልምና የሚለውን ቃል መጽሐፍ ቅዱስ ላይ ላሳያችሁ ነው። ልጆች ተከታተሉ። እሺ እኔ አሁን ስለ እምነቱ ማመሰራራት ምን እንድትነግረኝ የምፈልገው። እባክሽን ተረጋጊ። ጠየቅሽ አይደል? አዳምጪ እንጂ ወላሂ ትልቅ ነገር እኮ ነው። መጽሐፍ ቅዱስ ላይ ክርስትና የሚል የለም። በጣም የሚያሳዝነው እስልምና የሚል ግን አለ። ነገር ግን ክርስቲያኖች እስልምናን ከመከተል ይልቅ መጽሐፋቸው ላይ ያለውን እስልምና የሚለውን ትተው የሌለውን መጽሐፍ ቅዱስ ላይ ክርስትና የሚባለውን ይከተላሉ። አሁን ላሳያችሁ ነው። እስልምና የሚል ቃል በመጽሐፍ ቅዱስ ላይ ላሳያችሁ ነው። ሌላ ለመርቅላት ሙስሊም የሚለውንም ቃል በቃል ላሳይሽ አልኳት። ይሄ ምርቃት ነው። ሌላ ደግሞ ጭራሽ ሙሐመድ የሚል ቃል አሳይሻለሁ። ይሄም ሶስተኛ ምርቃት ነው። ሌላ ጨምርልሻለሁ። ሀጅን የሚያደርጉ ብፁዓን ናቸው የሚል ጨምርልሻለሁ። ሌላ ጨምርልሻለሁ። ወደ መካ ሄዳችሁ ሀጅ አድርጎ የሚል ሁሉ ጨምርልሻለሁ። ሌላም ልጨምር? በቃ ይችን አሁን የምትላትን ጠቅላላ ቃል በቃል አስረዳኝ። ወላሂ ቃል በቃል ላሳይሽ ነው። የጌታ ሰው ቃል በቃል እኮ ቃል በቃል ላሳይሽ ነው። ቃል በቃል ላሳይሽ ነው። ጥቅሱን ቦታውን እየጠቀስኩ ኧረ መጥቀስ ብቻ ሳይሆን እያሳየሁ ነው። እኔ ያለ ማስረጃ ነው አወራሁ እኮ አይደለም። ለእኔ እዚህ ጋር መጽሐፍ ቅዱስ ይዤ ስለተቀመጥኩ ቦታውንም እያሳየሁ ኖ ራሴ ከፍቼ እያሳየሁሽ ነው። መናገር ተናግሬ ብቻ ማሳየትም ጭምር ነው። ግን በመጽሐፍ ቅዱስ ታምናለህ አይደለ? ኧረ እባክሽ አንድ አዳምጪ። ሚውት አድርገኝ ሸጊቱ። ምን መሰለኝ? እሺ ይቅርታ በጣም ገስት ላይ ሰው አይታይኝም። እዚህ ነው መቆጣጠር የማልችለው። እሺ አሁን መጽሐፍ ቅዱስ ላይ ቀጥታ ልንገባ። የት እንገባለን? ጆብ ላይ እንገባለን። ባይብል መጽሐፍ እሱ አስፈላጊ ከሆነ ሞዴሬተር ስጠኝና ልቆጣጠር። ለዚህ ይታየኛል። እኔ 30 ሰው ስለሞላ ሞዴሬተር ለማድረግ አይመቸኝም። ከ30 ሰው በላይ ይቀበል ይመስለኛል። ካላ ሌላ ጊዜ አሁን ተከታተሉ። በአማርኛ እያልን ወደ አማርኛ ቀይርላቸው። ድምፅ ግን በደንብ አይሰማኝም። አሁን አይሰማም? አሁን ይሰማል። እሺ አሁን እዚህ ጋር የት እንገባለን? እዚያው መጽሐፍ ቅዱስ ላይ ያው በደንብ ተከታተሉ። ወደ አማርኛ ልቀይርላችሁ። እናንተ ለሁለት አታውሩ፣ አትንጫጩ። መጀመሪያ ረጋ በሉ። ኢዮብ ይላል እዚህ ጋር። ኢዮብ ላይ እንገባለን። ምዕራፍና ቁጥር እናስቀምጥ። መጽሐፈ ኢዮብ ምዕራፍና ቁጥር እናስቀምጥ። አይዋ ኢዮብ 22:21 እሺ ያው እነዚህ ጋር መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ገብተናል። ሜት አድርጉት ልጆች ሜት አድርጉት። አድሚኖች የላችሁም? ይረብሽ ድምፅ አለ አይደለ? ሜት አድርጓቸው ወይንም አውርዷቸው። ድምፅ አድሚን የለም። ያውና ኢዮብ 22:21 ይላል። እንግዲህ መጽሐፈ ኢዮብ ላይ ገብተናል። ለእግዚአብሔር ተገዙ ይላል። እዚህ ቦታ ላይ ሂብሩ የሚለው ላይ ቀጥታ እንገባለን። ምክንያቱም ብሉይ ኪዳን የተጻፈው መጀመሪያ በሂብሩ ነው። የመጀመሪያ እናት ቋንቋው ሂብሩ ላይ እንገባና እንመለከተዋለን።
ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እዚህ ጋር ወደ ትይዩ ዕብራይስጥ ይሄድ ይለናል። ቃል በቃል ቃሉን ይፈታላችኋል። እዚህ ቦታ ላይ ኢዮብ 22:21 ወደ አማርኛ እንቀይረው። ያውና ኢዮብ 22:21 ወደ ትይዩ ዕብራይስጥ ይሄድ ይላል። እዚህ ጋር ቃል በቃል ለእግዚአብሔር መገዛት ወይንም ለአንዱ አምላክ መገዛት ማለት ምን ማለት እንደሆነ እንመለከታለን። መቼም ነብያቶች ለአንዱ አምላክ ተገዙ እያሉ ታዘዋል። ይሄንንም አዘዋል ለህዝቦቻቸው። ያ አንዱን አምላክ መገዛት ማለት ምን ማለት ነው የሚለውን እዚህ ጋር ቃል በቃል ይፈታልናል። የክርስቲያኖች መጽሐፍ ያን እንመልከተው። እሺ ያን እንመልከተው። ወደ አማርኛ እንቀይረው። ወደ አማርኛ እንቀይረው። ኦኬ እዚህ ጋር ወረድንበን ምን ይላል ይሄ ቃል? እስኪ ኮሜንት ላይ ጻፉት። በአላህ ቁርአን ላይ አይደለም መጽሐፍ ቅዱስ ላይ ለአንድ አምላክ መገዛት የሚለውን ምን ብሎ አስቀምጠው? እዚህ ጋር ምን ይላል ይሄ ቃል? ይህን ቃል በአላህ ኮሜንት ላይ ቀውጡት፣ ጻፉት። ምን ይላል? እስላም። ሌላ ምን ልመርቅልሽ ነበር ያልኳት ያ ጀማዓ። ይህን ቃል ኮሜንት ላይ ድገሙት። ምን ይላል ይሄ ቃል? ሙስሊም። ተመልከቱ። ለአንዱ አምላክ መገዛት ማለት ኢስላም ማለት እንደሆነ አስቀምጦታል። እዚህ ጋር ይታያችኋል። እስላም አይደለም የምታመጣው ሙሉ ለምን ተሳይ? መጽሐፍ ቅዱስ እኮ እንደሱ እኮ አይደለም ያመጣው እኮ ማብራሪያ እኮ ነው። ለዛውም ቆርጥ ነው ያሳየኸው። ምን ነበር ጥያቄው? ልጅቱ ድገመው ከነበርክ ምን ነበር ጥያቄዋ? ቀጥታ ቃል በቃል ኢስላም ወይንም ሙስሊም የሚለውን ቃል አሳይ ነበር ያላቸው። ያውና አሳየናቸው። ለእግዚአብሔር መገዛት፣ ለአንዱ አምላክ መገዛት። ነቢያቶች ሁሉ ለአንዱ አምላክ ተገዙ ተብለዋል ወይ? አዎ። ያ ምን ማለት ነበር? ኢስላም ማለት ነበር። ያው ለእግዚአብሔር መገዛት ብሎ አስቀምጦታል። ኢስላም ካለ በኋላ እዚህ ጋር ኢስላም ካለ በኋላ ለእግዚአብሔር ለአንዱ አምላክ መገዛት። የሚገርማቸው ወደ አረብኛ በቀይሩት አልኹዱዕ ሊላህ ወልኢስቲስላሙ ሊላህ ይላል። ለአላህ ብቻ በብቸኝነት መገዛት ኢስላም ማለት ነው ብሎ አስቀምጦታል። ያ ነው። ሌላ ልጨምርላችሁ። ሙሐመድ የሚል ቃል ባሳያችሁ ውስጥ በመጽሐፋቸው ላይ የገዛ መጽሐፋቸው ላይ ሙሐመድ ቃል በቃል ምን ሊሰራ ሊመሰለሽ የፈለገው ሙሐመድ የሚለው ቃል በቃል በመጽሐፋቸው ላይ ባሳያቸው ይመስላችኋል? ሜት አድርጉት አንድ ጊዜ። ገስትራይ ሰው አይታየኝም። አለሽ አለች እሱ እሺ አለሽ። እስላም የሚለውን ወይም ሙስሊም የሚለውን አሳየኝ። እያውን አሳያችሁ። ይህን ይመስላለሽ። ጥያቄ ያለ ይቀጥል። ይሄ ቁጭ ብያለሁኝ። ምንም አላስረዳኝም። ውሸት ነው። ከየት እንዳመጣው እሱን እኔ አላየሁትም። አንተ በእግዚአብሔር ቃል የምታምን ከሆነ እስቲ አንድ ጥያቄ ልጠይቅ። በዚህ ቃል የምታምን ከሆነ አንደኛ ስለ እስልምና ነው የጠየቅኩ። ሁለተኛ ኢዮብ 22 ኖ አይደለማ፣ ትክክል አይደለም፣ ልክ አይደለም። ራስን ብቻ ነው አንተ የምትሰማው የምታዳምጠው። ኖ ትክክል አይደለም። የማይውለውን ነገር ከየት እንዳመጣው በምንድን ነው ማስረጃው? አሁን እሱ ይኸውልህ፣ እውነተኛ የእግዚአብሔር ቃል እኮ እኛ ጋር አለ አይደለ? አይ ነውር ነው፣ እንደዚህ አይባልማ። ትክክል አለም ካስተማርክ፣ ይኸውልህ አንተ እውነተኛ የኔ መንገድ ነው ካልክ በእውነት አስተምር። አዳዝሉ ሀታት በቃ ይሄ ነው። ክርስቲያኖች ወላሂ መጽሐፋቸውን ይክዳሉ። ልክ እንዲህ እየካዱ ነው ተርጉሞ አማርኛው ላይ ይንሳፍላቸው። ባይክዱ ኖሮ ያው የዕብራይስጡ ላይ ቀጥታ ስትሄዱ እስላም የሚለው ቃል በቃል ታገኙታላችሁ፣ ሙስሊም የሚለውን ቃል ታገኙታላችሁ። እንዲህ እያሉ ነው ትውልዱን ሸውደው አንድ እስራኤላዊ ወጣት ልጅ እያስመለቋቸው ያላችሁት። የራሳቸው መጽሐፍ ይክዳሉ። ጠየቀች መጽሐፋችን ላሳየን። ይሄ ከቁርአን አይደለም ካሳያችሁ እስላም የሚለው ሙስሊም የሚለው አማርኛው ላይ የለም። እና አማርኛው ላይ እስላም ብለው እንዲጽፉላችሁ ጠብቃችሁ ነበር እንዴ? የዛኔማ እስልሙ እያሏችሁ ነው ቄሶቻችሁ ማለት ነው። ለምን ይዋት ሆናላችሁ?
አማርኛው ላይ ሙስሊም ብለው እንዲጽፉላችሁ ጠብቃችሁ ነበር? እስልምና ተከተሉ ብለው እንዲጽፉላችሁ? ለአንዱ አምላክ ለእግዚአብሔር መገዛት ማለት እስልምና ማለት ነው ብለው ላችሁ ቦታ አለ፣ ባይብል ሀብ አለ። ሄዳችሁ እዚያ ጋር እያንዳንዱን ቃል ተመልከቱት። ለአንዱ አምላክ ለእግዚአብሔር መገዛት ማለት እስላም ማለት ነው ብሎ አስቀምጦላቸዋል። እዚያ ላይ እስላም የሚለው ቃል ኖሮ ክርስትና የሚለው ቃል አለመኖሩ ግን በጣም የሚያሳዝነው በክርስቲያኖች መጽሐፍ ላይ ለዚያው ይፈቻል። ይሄ ነው መሆን ያለበት። አሁን እኛ ጋር ለምሳሌ አማርኛው ትርጉም አለ አይደለ? ትርጉሙ ላይ አንድ ሰው መጥቶ ሲተረጉም ቢሳሳት ወዴት ነው የምንሄደው? የእናት ቋንቋ መጀመሪያ የተጻፈበት አረበኛው ላይ ሂደን እንየው እንባባላለን። አሁን ልክ በዚህ መሰረት እናንተ ምን ታደርጋላችሁ? አማርኛው ላይ ይሄ ትርጉም ሊሳሳት ይችላል፣ ሰው ገብታችኋል? ያን ጠብቁ፣ ሊሳሳት ይችላል ብላችሁ ነው የወረደበት ቋንቋ አማርኛ አይደለምና የወረደበት የተነገረበት ዕብራይስጥ ነው ብላችሁ ካመናችሁ ዕብራይስጡ ላይ ሄዳችሁ የእናት ቋንቋ ምን ይላል እያንዳንዱን ቃል ተፈቶ ተቀምጦላችኋል። እዚያ ጋር ሄዳችሁ ተመልከቱት። እስላም የሚል ቃል እዚያ ጋር ታገኛላችሁ። ሙስሊም የሚል ቃል ታገኛላችሁ። አስተውሉ፣ አይምሮ አላችሁ። እሺ፣ ሌላ ጥያቄ ያለው አለ? አሎ፣ ገስት ላይ ሰው አይታየኝም። ለምን ታብ አታደርጉ? እሺ፣ ዛሬ 1 ሚሊዮን ልንገባ እንችላለን። እስኪ ስንት ገብተናል? ተመልከቱት። 999 ገብተናል አይደለ? እሺ፣ 1 ሚሊዮን ከገባን ምንድን ነው የምጋብዛችሁ? ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሀነ አልዐዝሙ ሚኒ ወሽተዐለ الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه